ሰላም ሰላም የተወዳችሁና የተከበራችሁ የሮዛ ዩቲዩብ ተመልካቾች ውዶች እንዴት ናችሁ? ሁሉ ሰላም ነው? እግዚአብሔር ይመስገን። በላይፍ ነው እንጂ በቪዲዮ ተገናኝተን አናውቅም። እግዚአብሔር ይመስገን በጣም ደህና ነኝ። እንዴት ናችሁ? ሰላም ነው? ሁሉ ሰላም? እግዚአብሔር ይመስገን ከሁሉ ሰላም ነው። እናንተስ እንዴት ናችሁ? ሁሉ ሰላም ነው? ክብሩ ይስፋ መድኃኒዓለም። እኔ ጋር ሁሉ ሰላም ነው። ስራ ሁሉ መልካም ነው። መድኃኒዓለም ይመስገን። በተዘጋው ዩቲዩብ ፋንታ ምንም አይልም። ዩቲዩብ እያደገልኝ ነው። ዩቲዩብ ቢዘጋም አልቀረንም፣ ወደ ኋላም አልቀረንም። እግዚአብሔር ይመስገን። እናንተ እንዴት ናችሁ? ሁሉ ሰላም? በመላው ዓለም ያላችሁ ኢትዮጵያኖች ብርዱስ እንዴት አደረጋችሁ? ወይኔ ብርዱ፣ ወይኔ ብርዱ፣ ወይኔ ብርዱ፣ ብርዱ እንዴት አደረጋችሁ? ግን ብርዱ አይወራም እና ደህና ናችሁ? ሁሉ ሰላም ነው? እንዴት ናችሁ? ጤና፣ ህይወት፣ ስራ ሁሉ አማን ነው። ክብሩ ይስፋ። እኔ ጋር ሁሉ መልካም ነው። ሁላችሁም ሰላም እንደምትሆኑ ተስፋ አለኝ። እንዴት ናችሁ? ስደት እንዴት ነው? በመላው ዓለም ያላችሁ ኢትዮጵያኖች እግዚአብሔር አምላክ ይጠብቃችሁ። ሁሌ ነው እኔ ንኮ የምለው፣ ሁሌ ነው ማርያምን። በመላው ዓለም ያላችሁ እግዚአብሔር ይጠብቃችሁ። ለራሴ ብቻ አይደለም ጸልዩ፣ ለሁላችንም ጸልዩ። ጠብቃችሁ መድኃኒዓለም እና እኔ የምለው ያቺ ልጅ የሞተችዋ ሳውዲ አረቢያ ላይ የሞተችዋ ልጅ እንዴት ሆነች ግን? እግዚአብሔር እንዴት ሆነች? ቲክቶክ ላይ አንድ ሰሞን ስለሷ ነበር የሚወራው። እኔ ማርያምን መፈጠሬ ሰው መሆኔ የጠላሁት በሷ በልጅ ነው መድኃኒዓለምን። ምክንያቱም እኔ ራሱ ማለት ነው ከሀገር ስመጣ ሴትዮዋ በጣም መጥፎ ነበረች። እዛኛው ላይፌ ላይ አውርቻለሁ፣ እዛኛው ዩቲዩብ ላይ አውርቻለሁ። እዛኛው ዩቲዩብ ላይ የምታቆኝ ሁሉ ተናግሬያለሁ፣ ስለመጣሁበት እንዴት እንደመጣው ሴትዮዋ መጥፎ ሰው እንደሆነች እንዴት እንደሆንኩ እዛኛው ላይ ተናግሬያለሁ ዩቲዩብ ላይ። ምክንያቱም ይሄ አዲስ ስለሆነ ያ ገና መክፈቴ ስለሆነ ያ ስለተዘጋብኝ ነው እንጂ ተናግሬያለሁ ማርያምን። እና መክተቦቹ ማለት ነው ሊወስዱኝ ብለው ሊደበድቡኝ መኪና ውስጥ እንደገና እኔ መጀመሪያ ፖሊስ ጋር ደውያለሁ። ሲጀመር ፖሊስ ጋር ደውዬ ፖሊስ መጥቶ የዛሬ አመት ማለት ነው ረመዳን የፊታችን ከዛን ሰውዬው ከፈቱር በኋላ ነው አድርሳት አሉት ፖሊሶች። ሲጀመር ወደ ሀገር ማሳፈር አይችሉም፣ ወደ መክተብ ነው የሚያልሱት። ከዛን አሳፍራት ብሎ አለ አሉ ፖሊሶች። ሁለት ፖሊሶች ጋር ደወልኩ። ሁለት ፖሊሶች መጡልኝ። ወዲያው መጡ። የእጅ አሻራ ወሰዱ። ምንም ነገር የለም። እኔ ሴትዮዋ ደበደበችኝ፣ መታችኝ፣ እውነትም በእርግጫ ረገጠችኝ። ከዛ መታችኝ አልኳቸው፣ ተናገርኩ፣ እንደዚህ አልኩ። ከዛ ረመዳን ነበረ። የፈቱር ሰዓት ሲደርስ ጊዜ የፈቱር ሰዓት ደረሰባቸው። የፈቱር ሰዓት ሲደርስ የፈቱር ሰዓት ደርሷል ብለው ተመልሰው ሄዱ እና ሰውየው ነው እንጂ የፈቱር ሰዓት ደርሷል እኔ ያረሳታለሁ ወደ መክተብ አለ። ከዛ ሰውየውን ስጠብቀው ሰውየው አልመጣ አለ። ከሌሊቱ 8 ሰዓት ሆነ። ከዛ ሲሆን ጊዜ እንደገና አሁንም ፖሊስ ጋር ደወልኩ። ስደውል ጊዜ ፖሊስ ጣቢያ ነው ያሉ። ፖሊስ ጣቢያ ማለት እነሱ እንትን ነው የሚሉት። ምን ጠፋብኝ? የሆነ እንትን እነሱ ምንድን ነው የሚሉት? እንትን የሆነ ነገር ነው የሚሉት እነሱ ስሙ ማለት ነው። እና እዛ ነው ያሉኝ። እዛ ሄድኩ። እንደገና በታክሲ እዛ ሄድኩ። እዛ ሲሄድ እዚህ አይደለም የተቀጠርሽው እዛ እኛ አገባንም እዛ ሂጂ አሉኝ። እንደዚህ ቦታ አላችሁ፣ የአንዱን አገባኝም የአንዱ ቦታ ሂጂ ነው የሚቀጥሩት። ከዛ እንደገና ሌላ ቦታ ሸኙኝ። ሄድኩ። ከዛ እንደዛ ደወሉላት። መክተቧ መጣች። 3 ወር እየተንገበገቡ መጡ። ስራ ትግባች ልጅ ደህና ትግባ ስራ አሏት ፖሊሶቹ አሉ። ሲሏት እሷው አላፊዋ ዋናዋ እሺ አለች። ለነሱ አውቃ መኪና ውስጥ ጫማውን አውልቃ ልትደበድበኝ አልኳት። እኔ እኮ አልኳት አትደበድብኝ፣ ምን ስለሆነ የምደበድብኝ? አንቺ ስልክሽን አስጥም ስልኬን
ምን ስለሆነ ስልኬን መሰጥሽ አልኳት። ከዛ አልኩ ከዛ ስል ልንያዝ ነው በቃ ብለው ለቀቁኝ። 3 ናቸው እኮ ከዛን አንድ ምስሪ፣ አንድ ሱዳኒ፣ 2 ሱዳኒ ናቸው። ከዛ እግዚአብሔር ይመስገን እኔ አጅሪት ሰው አዘጋጅቼ ነበር በዛን ሰዓት። በር ዘግተውብኝ በኦንላይን ትኬት ቆርጠዋል ሊያሳፍሩኝ። ኦንላይን ትኬት ተቆርጦልኛል ወደ ሀገሬ ልገባ። እዛን እኔ ከሌሊቱ 3 ሰዓት ወጥት አልኩ እላችኋለሁ ውዶቼ። እና ራሳችሁን ጠብቁ፣ በያላችሁበት ራሳችሁን ጠብቁ። ኮንትራት ቤት በተለይ ያላችሁ ደግሞ ሰው አዘጋጁ። እናንተ ሰው አዘጋጁ። እስተምትደበደቡ አትጠብቁ። ማርያም እስተምትደበደቡ አትጠብቁ። በራሳችሁ ላይ ሲስተም አድርጉ። እኔ ሁሌም ነው የምለው እግዚአብሔርን በዛኛው ዩቲዩብ ራሱ ላለሁ ማርያምን በዛኛው ዩቲዩብ ተዘጋብኝ ራሱ ሁሌ ነው የምለው መድኃኒዓለም ራሳችሁን አታጥፉ። ችግር ካለ ወደ ሀገራችሁ ግቡ። ተመልሳችሁ መምጣት ትችላላችሁ። ምን ችግር አለው? ብራችሁን ደግሞ አታጥፉ። ጠንቅቅ አድርጋችሁ ተያዛችሁ። ትንሽ ነገር ካላችሁ አገራችሁ ላይ ትሰራላችሁ። በኮንቲኔር ሱቅ ትሰሪያለሽ፣ ምንም ችግር የለም። ኮንቲኔር ውስጥ ሱቅሽን ከፈት አድርገሽ በኮንቲኔር ሰሪያለሽ። አትጨናነቁ፣ ተስፋ አትቁረጡ፣ ራሳችሁንም አትግደሉ። ሰው ስለምንድን ነው የሚገላችሁ? እና ውዶቼ በያላችሁበት ራሳችሁን በደንብ አድርጋችሁ ጠብቁ። የማዳም ቅመሞች እና ከባድ ነው። እኔ ራሱ ከባድ ነበረ። ወይኔ 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 ያገኘዋት ሴትዮ መጀመሪያ ሴትዮ ወይኔ 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 አንዳንድ ሳስበው እላለሁ ማርያምን። ወይ እና ሰው ወዶም አይጠፋም። ሰው ወዶም እንትን አይልም ራሱን። እኔ ግን አንዳንዴ ሰው ወዶ እኮ ራሱን ከፎቅ ላይ አይፈጠፍጥም። እመቤቴን ከፎቅ ላይ ወዶ አይፈጠፍጥም ራሱን። አንዳንዴ አረቦች ያጣሽሻሉ ሰው የሆነ ያጣሽሻሉ። የሆነ ሰውን ነው የሚቀይሩት። አይምሮሽን ነው የሚቀይሩት። እና አንቺ በዛን ሰዓት ታገሽ። የማይቻል ከሆነ የሚያስቸግርሽ ከሆነ ፖሊስ ጋር ደውይ። ፖሊስ ጋር ከደወልሽ መክተብ ራሱ ምንም ማድረግ አይችልም። ምክንያቱም ፖሊስ አመልከተሻላ። ስላመለከትሽ አንቺ ምንም ማድረግ አሁን ያን ጊዜ እኔ ራሱ ፖሊስ ስላመለከትኩ ነው እንጂ መኪና ውስጥ እኮ ሊደበድቡኝ ነበር። መኪና ውስጥ ሊደበድቡኝ ነበረ። እና እንደዛ ነው እላችኋለሁ ውዶች። እግዚአብሔርን ራሳችሁን በጣም ጠብቁ። እና ለምን ዝም አሉ? እስቲ ዩቲዩበሮች ዝም አትበሉ እናንተ። ዝም ተብሏል። ስለዛች ልጅ የምስሪው የገደላት ኢትዮጵያን ዝም ተብሏል። ሁሉም ዝም ብሏል። አሁን ስለሷ የሚያወራ ምንም አልሰማው። እኔ በጣም ነው ናፈቀኝ ስለሷ ማውራት። እመቤቴ እንዴት ሆነች? እና ሰውየው እስር ቤት ገብቷል ተብሏል። ግን እንዴት ሆነች? ጥያቄ ነው። በእናታችሁ የምታውቁ መልሱልኝ ኮመንት ላይ በእግዚአብሔር። በተለይ ሳውዲ አረቢያ ያላችሁ እንዴት ሆነች ልጅ? ተገላ ስሬ ሰው አስገባ ነውስ? እንዴት ሆነችሽ? የገደለው ሰውዬ ምስሪው እስር ቤት ገብቷል ሲሉ ሰምቻለሁ። መጨረሻው እንዴት ሆነ? በጣም ይከብዳል። እግዚአብሔር አምላክ በያለንበት ሁላችንም ይጠብቀን፣ ጥብቅ ያድርገን፣ ተክፉ መከራ ይሰውረን፣ ጆሮ ከሚያየው አይን ከሚሰማው ይሰውረን። እግዚአብሔር በሰላም ለቅድስት ሀገራችን ያብቃን። ሁላችንንም ተክፉ መከራ ይጠብቀን። በእውነት በጣም ይከብዳል። ስደት በጣም ይከብዳል በእውነት። እና እንደዛ ነው እላችኋለሁ ውዶቼ። ሁላችሁንም ራሳችሁን ጠብቁ ከእግዚአብሔር በታች በያላችሁበት። እግዚአብሔር ጥብቅ ያድርጋችሁ። መድኃኒዓለም ይጠብቃችሁ። አለው ይበላችሁ፣ ከጎናችሁ ይሁን፣ አሳልፎ አይስጣችሁ። የሰራዊት አምላክ ከእናንተ ጋር ይሁን እና ሰብስክራይብ እያደረጋችሁ አበረታቱኝ የኔ ውዶች። የተዘጋውን ዩቲዩብ መልሱልኝ እያደረጋችሁ ይኖር። አመሰግናለሁ። በጣም አመሰግናለሁ። በጣም ነው የማመሰግነው እግዚአብሔር። ሁላችሁም ነው በጣም ነው የምወዳችሁ። ከኔ በላይ ፈጣሪ ይውደዳችሁ። ባላችሁበት ግን ፈጣሪ ይጠብቃችሁ። እና የዛች ልጅ ጉዳይ እንዴት ሆነ? በእግዚአብሔር እስቲ የምታውቁ አደራችሁን፣ በእውነት ይሄ ቪዲዮ እየሰማችሁ በእውነት አደራችሁን። ከባድ እኮ ነው የኛ ነገር። አረ እንደው በስመ አብ። ይሄኔ ያቺ ልጅ እኮ ስንት ነገር አላማ አላት። አቤቱ በስመ አብ። ይሄኔ ብዙ ነገር አላት።
ይሄኔ እኮ ደካማ እናት አላት። ይሄኔ ደካማ ቤተሰብ አላት። ወይኔ ይሄኔ እኮ ልጅ አላት። ማርያምን ይሄኔ ልጅ አላት። እንዴት ለሰው ምስሪ እንዲህ ቅጥቅጥ አድርጎ ይገላታል። ለሰው ምስሪ እመቤቴን እኔ በጣም ያዘንኩት እግዚአብሔር ሰው መሆን እኛ ኢትዮጵያኖች እስተመቼ እንደሆነ እኔ ግራ ነው የሚገባኝ። እስተመቼ እንደዚህ እንጃ ብቻ በጣም ያሳዝናል። እግዚአብሔርን ያሳዝናል ብቻ ፈጣሪ ይድረስልን። ሌላ እኔ ምንም አልልም። እሱ የሰራዊት አምላክ ይድረስልን። እሱ ያስበን ጌታ፣ እሱ ያስበን። ሌላ ምን ይባላል? ምን ይባላል ውዶቼ? ምን ይባላል? እና አይዟችሁ በያላችሁበት ሁላችሁንም ራሳችሁን ጠብቁ። እግዚአብሔር አምላክ ይጠብቃችሁ፣ ተክፉ መከራ ይጠብቃችሁ። እወዳችኋለሁ። ከኔ በላይ ፈጣሪ ይውደዳችሁ። ቻው ባይ